እህትን አስብላት። ከህይወታቸው ውጣ፣ ሰላማቸውን ስጣቸው። በቃ እኛም እየለፋን እየጣርን ያለው በቃ አስብላት፣ እህትን አስብላት። ከህይወታቸው ውጣ፣ ሰላማቸውን ስጣቸው። በቃ እኛም እየለፋን እየጣርን ያለውን ነገር ገደል አትክተትብን። ወንድሟን የምታስቀድም ከሆነ ደግሞ ከኔ ጋር ያላትን ትዳር አትፈልገውም ማለት ነው። ለምንድን ነው ተስፋ አለ የምትለኝ? አለ አሁንም ነው ናሜ። ለምንድን ነው እንደዚህ አንድ ሰው ብቻ ነው የቀረ? በቃ እኔን ማንም አይረዳኝም ማለት ነው። አንተ ለልጆቹ አባት መሆን አትችልም። አጎት ነው ልትሆን የምትችለው። ከህይወታቸው ውጣ፣ ውጣላቸው ከህይወታቸው። እኔ ልጆቼ እየናፈቁኝ ነው፣ ቤቴ እየናፈቀኝ ነው። ቤቴ ልኖር ብዬ ነገሮችን ለማስተካከል ብዬ ሲከፋኝ ካላጽናናሽኝ ከጎኔ ሆነሽ ካልደገፍሽኝ ደስታንም ቢሆን መከራ ካላየ ሁሉ ሰው በጋራ ቃል ኪዳንስ ምን ሊሰራ ሲከፋሽ ካላጽናናሽ ከጎንሽ ሆኜ ለፋይ ተሽዋል መጠጥ እስከ መጠጣት ልጁ የደረሰው ለምን ነገሮች እንደዚህ ሀፕ እንደሚያደርጉ ግራ ገብቶኛል። እኔ ትዳሬን ፈልጋለሁ፣ ትዳሬን መፍታት አልፈልግም። እኔ ትዳሬን እወደዋለሁ። ብዙ ዋጋ የከፈልኩበት ትዳሬ ነው። ውብዬ ህይወቴ ናት፣ ሚስቴ ናት፣ የልጆቼ እናት ናት ብዬ ሁሉ ነገር ታገስኩኝ። ሰላም አሁን ግን ደከመኝ። እኔ ደክሞኛል እውነት። ነው ተረጋጋ። እንዴት መሰለህ ማለት መረጋጋት ነው ያለብን። ከዚህ በፊት ያሳለፍከውን ነገር ማለት ተው፣ ያሳለፍከውን ጭንቀት፣ ጎዳና ማደሩ፣ መራው፣ መጣማቱ፣ ማልቀሱን ተውና አሁን ተረጋጋ። ማለት እሷን ፈልግ አይደለም ቢያንስ ሂድ ውጣልኝ ብላ እሱን ብታባረው ከቤተሰብ ጋር ያለውን ነገር ታውቃለህ። ሰላሜ እኔ ስላልፈለገች ነው እኮ። እንደዛ አይደለም፣ እንደዛ አይደለም። ፈልገኝማ ሰላሜ ያኔ ድሮ ታወጣው ነበር እንዴ። እሱ እኮ ወንድም እኮ ነው እንዴ። እኔ እንደወጣ እንዴት ምክንያት ይሆናል ወንድሟ? ናሆሚ እዚህ ላይ እኮ ትክክል ነው። አንተ እንደምታስበው ግን አይደለም። ገብቶሃል አይደል? አሁን እሷ በማከላችሁ ነገሮች ችግር እንዳይፈጠር ነው በኪሩቤልና ባንተ ማለት። አንተ ምን አይነት ነገር ላስብ? እሺ በዚህ ሰዓት ምን ላስብ? አዎ ይገባኛል። ምን ማስበው ነገር አለኝ? እስቲ በእኔ ቦታ ሆነ ተመልከት ናሆሚ፣ በእኔ ቦታ ሆነ ተመልከት። ተጎድተሃል። ሚስትህን መጥቶ ወንድም ሲያፈናቅል ማለት ባልን ከቤት ሲያፈናቅል እንደዛ እኮ አይደለም ናሆሚ። እንደዛኛለው በቃ እኔ ተስፋ ወደ መቁረጡ እየሄድኩ ነው። ተስፋ መቁረጥ የለብህም። እንደዛ አይደለም። ቤት እኮ ስትሄድ ማለት ነው ፊት ብትነሳሽ ደስ ብሏት ነው የምትቀበል። አይተሃል ፍቅሯን እንዴት እንደምትገልጽልህ አሁን ያለውን ነገር አይተሃል። አንተ ነገሮችን ካስተካከልክ በኋላ እሷ ፍሪ ሆና ነው አንተን እየተቀበለች ያለች። ግን ደግሞ የሚይዛት ነገር አለ። ይኸውልህ አሁን ወንድሟ ከቤተሰቡ ይኸውልህ ከአባትና ከእናቷ ጋር ብታስወጣው ከቤት ትቆራረጣለች። ገብቶሃል አይደል? ለማስተካከል ብላ ስለዚህ አሁን ማስወጣት አቅቷት አይደለም። በአንዴ እኮ ነገ ማስወጣት ትችላለች። አንድ ፖሊስ ጠርቶ ወንድሟ ነው። ገብቶሃል አይደል? ቤተሰቦቿ ምን ይሏታል? ለእሷ እየለፋ ነው የሚመስላችሁ እነሱ። ስለዚህ አሁን ለምሳሌ እሷ ሂድልኝ ብላ ውጣ ብላ ብታባረው ከቤተሰብ ጋር ያለውን ነገር አስብ። ከዚህ በኋላ የሆነ ሰዓት ደግሞ የሆነ ችግር ቢፈጠር እና ብትለው ተመልሶ አይመጣላትም። ይሄንን ነገር ታውቃለህ። አንተ ደግሞ እንደምታፈቅር ወንድሟ ነው አካሏን እንደዛ አይደለም። እኔ ደግሞ ማውቀው አጠገብ አይደል ያለሁት ሁሉም ነገር አውቄልህ እንደምትወድህ እንደምታፈቅርህ አውቃለሁኝ። ወደ ትዳሯ ወደ ቀደመ ፍቅራችን እንድትመለስ ወደ ቤት እንድትመለስ ትፈልጋለች። ግን ጊዜ ስጣት። ቢያንስ ወንድሟን ቀስ አድርጋ አስረድታ ሰላም እስከመቼ ስትምችለው እኔ ከፍቶኛል። በቃ ነገሮችን ይስተካከላሉ። ትንሽ ጊዜ ነው የቀረን። በቃ አንድ ሰው እኮ ነው፣ እሱን ክፍለ ሀገር መላክ እኮ ነው። ከዛ በኋላ ሰላም ሆናችሁ ትኖራላችሁ። ነው በቃ አታልቅስ። በቃ በጣም ይኸውልሽ ተጎድቷል እኮ ልጅ። ተረጋጋ። እኔ በቃኝ። እኔ በቃኝ። ናሆሚ ተረጋጋ። በቃ እኔ በቃኝ። እግዚአብሔር ተረጋጋ። ሰላም ነው። እኔ ምንም ማለት አልችልም ከዚህ በላይ። በቃ ምን ያክል አንተ ቦታ እንዳላት እየነገርከው እኮ እንድትታገስ ተስፋ እንዳትቆርጥ እኮ ነው የጠራሁት። ናሆሚ ለምን ታለቅሳለህ? ለምን እኔስ እንዳዝን ታረጋለህ? እኔ መሄድ አለብኝ በቃ ሰላም። እሺ ግን ተረጋጋ። ሁሉ ጊዜ በቃ የውብዬ ልብ ላንተ ክፍት ነው። በማንኛውም ሰዓት ስትመጣ ትቀበልሃለች። ይሄንን ነው ማወቅ ያለብህ። ናሂ እንዴት ውብዬ እኮ ብዙ ነገር ታግሳለች። እንዴት በአንዴ ተስፋ ትቆርጣለህ? ይሄ ወንድሟ ነው ምንም ቢሆን ማለት ነው። ከአንዴም ሁለቴ ያደረስክባት አንተ ደግሞ ከቤተሰብህ ከልጆች ከትዳር ከሚስትህ ሌላ ሰው አስመርጠህ ቅድሚያ ለልጆች ነው መሆን ያለብህ። እዚህ ጋር የዋህ እንደሆንክ ማንም ሰው ያውቃል። ለሰው እንደምትራራ
የሰው ሲቸግረው ወይም ሰው ሲጎዳ ማየት እንደማትፈልግ ማንም ያውቃል። ዩቱበር ከሆንክ ጀምሮ ካወቅን ጀምሮ ግን ደግሞ ውብዬ እንደዛ ሁለት ነፍስ ሆና ከአንድም ሁለቴ ሆስፒታል ገብታለች። በማን ምክንያት? በአንተ ምክንያት ነው። እዚህ ጋር ደግሞ አንተ እያልክ ያለው ከወንድምሽና ከኔ ምረጭ ነው ያልክ ያለው። እንደዚህ አይነት ጥያቄ ጭራሽም መነሳት የለበትም ብዬ ነው የማስበው። ወንድሟ ደግሞ ቤተሰቦቻችንን ያክብር። በቤተሰቦቻችን ትላልቅ ሰዎች ልኮ ይቅርታ ይጠይቅ ነው። ይሄ ቀላል ነገር ነው። አንተ ሰዎች ብትልክ እኮ ያንተ የሆድ ንጽህናና ሰው አክብሮት ምን ያክል እንደሆነ ነው እንጂ ሌላ ከባድ ነገር አይደለም እያለ ያለው። ሁለተኛ እንዳይደገም፣ ሁለተኛ እንደዚህ አይነት ነገር እንዳታደርግ ነው እያደረገ ያለው ወንድሟ እንጂ ከክፋትም አንጻር አላየውም ወንድሟንም አንዳንዴ ስናስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እናንተም ሰላማችሁ ብዝት ይበል እያልኩኝ ዛሬ እንግዲህ በናሂና በውብዬ መጥቻለሁ ማለት ነው። ናሂ እንዴት ተስፋ ቆረጠ? ውብዬ ያን ያክል ጊዜ ስትታገስ ምን ስትል ብዙ ነገር ሆናለች። እንዴት ተስፋ አልቆረጠችም? ልጆቿን ስለምታስብ ነው። ምክንያቱም አንተ ልጆችን ማሰብ አለብህ። የአባትና የልጅ የእናት ፍቅር አግኝተው እንዲያድጉ ማለት ነው። ውብዬ ደግሞ ተስፋ በቆርጥ ስትገባ ቤት ስትመጣ አንተ ፊት ብነሳን ነው እንደዛ እየሳቀ ፈገግታዋ በቃ ብዙ ነገሯ ያደርጋል እኮ ውብዬ ማለት ነው። ብዙ ነገሯ በእሷ ተስፋ መቁረጥ የለብህም ብዬ ነው የማስበው። እንደኔ አስተሳሰብ ማለት ነው። ሰው ውብዬ ወንድሟን ምርጫ ውስጥ መክተት የለባትም። ነገ ምን እንደሚደርስባት አታውቅም። ነገ የሆነ ነገር ቢደርስባት ማን ነው የሚደርስላት? ቤተሰቦቿ ነው። ይሄ ልጅ ግን አልፈልግም ውጣ ባሌን ነው የምፈልገው ብትል ነገ ላይ ምን ዋስትና አላት? ወንድሟም ያለው ይህንን ነው። ነገ ላይ እና እንደዚህ እኮ ያለው ብትል ሰው ናትና ከአንተ ጋር ትጣላ። ከሌላ ጋር እንኳን የሆነ ነገር ቢገጥማት ምንም የልጆቹ አባት ነህ። አንተን መምረጥ አችልም፣ ወንድሟን መምረጥ አችልም። አንተን ብመርጥ እዛ ጋር ቤተሰብ ነው ያለው። እሱን ብመርጥ ደግሞ አንተ የልጆቹ አባት ናችሁ ነህ። ምርጫ ውስጥ ምረጪ፣ ትዳሯን አትፈልገውም እያልክ እንደዚህ አይነት ለአይምሮህም ሆነ ለምንም አትንገረው፣ ለጭንቅላት ማለት ነው። ውብዬ አንተን ትወዳለች፣ ታከብረሃለች።